ጠሩ አልነበሩ። ምናልባትም አንቺ በመምጣትሽ ከረጅም ጊዜ በኋላ ሊገለጥ የሚችለውን እውነት ነው እንዲገለጥ ያደረግሽው። እኔ እንጃ ብቻ የሚሰማኝ ስሜት ዳዊትና ሔዋን በስተመጨረሻም አንድ ላይ መኖር ጀመሩ። እንዲሁም ሮዛ ጎዳና በመውደቋ በጣም አዝናና እንዲሁም በተለይ እነሱን አሁንም ቢሆን እበቀላቸዋለሁ እያለችም ጎዳና ወድቃለች። ነገር ግን ሉሊት ደግሞ ይህ ሁሉ ምክንያት እኔ ነኝ ሮዛ ጎዳና እንድትወድቅና እንዲሁም ደግሞ ትዳራቸው እንዲፈርስም ያደረኩት በእኔ ምክንያት ነው፣ እኔ ባልመጣ ይህ ሁሉ ነገር አይፈጠርም ነበር በማለት ራሷን ጥያቄ ውስጥ አስገብታለች። እንዲሁም ባንቴሉ በፍጹም ሮዛ የሚገባትና እንዲሁም ደግሞ የራሷ ሴራ ነው የራሷም ተንኮል ነው ይህ ሁሉ ነገር ያደረጋትኝ ጊፍ በሰብ ላይ ስለሰራች ነው። ራሷ ሴራና ተንኮል ነው እዚህ ቤት እንድትወጣ ወይም ደግሞ ጎዳና እንድትወርቅ እንጂ አንቺ ራሽን ተጠያቂነት ውስጥ ማስገባት የለብሽም እያለን ባንቴሉ ይነግራታል። እንዲሁም አሁን ላይ ሔዋንና ዴብ በደስታ አብረው መኖር ጀመሩ። እንዲሁም ልጃቸውን አምተው አንድ ላይ እንደሚኖሩና እስከ ዛሬ ድረስ በጣም ሲውሉ ፈተና እና ስቃይ እያሳለፈች እያለ ነገር ግን ባለመረዳቱ ዳዊት ሔዋንን ይቅርታ ጠየቃት። ሮዛም አሁን ላይ ጎዳና ስትወርቅ መጨረሻ ላይ ሉሊትን መለማመጥ ጀመረች። እኔ አንቺን ደግሞ ከጠገብሽ መቅረብ አልፈልግም ብላ ሉሊትን ትላታለች። ሮዛም በመናደድ ቆይ አንቺን ደግሞ ምን አድርጌሽ ነው ብላም ጠይቃታለች። ከዚህ በላይ ምን ታደርግኛለች? በጣም ብዙ ነገር አድርገሽ ነው ሉሊትን ትመስላታለች። እንጂ ሁሉም ነገር አልሆንልሽ ብሎ ነው እንጂ ቢሆንልሽ ማንንም ከመጉዳት ወደኋላ አትይም። ቢያንስ እንኳን እዚህ ጋር እናትሽን በብዙ ሚሊዮኖች ብር አውጥቶ የሚያሳክምልሽ ዴቭንም ታጮ ነበር። ምክንያቱም ደግሞ ለዴቭን በጣም ብዙ ነገር ስታደርጊም ነበረ። ዴቭንም ልታስገድዩም ነበር። ነገሮች ሁሉ አልሳካልሽ ብለው ነው እንጂ በዛ ላይ እኔንም ልታስሽ ነበረ። ብዙም ነገር አድርግሽ ነበር። ስለዚህ አንቺ ሰዎችን ከመጉዳት ወደኋላ አትይም ነበር ብላ ሉሊትም ትመልስለታለች። በጣም ተናዳ ልሽ ስርዓት ይኖርሽ ሉሊት ብላም ትላታለች። ይኸውልሽ ብዙ ጊዜ ሞክረሽ ብዙ ጊዜ አልተሳካልሽም እና ምናልባት ፈጣሪ እያስተማረሽ ሊሆን ይችላል እና ወደ ራስሽ ሊመልስሽም ይችላል ብላም ትላታለች። ግን አንድ ቀን እንኳን ጥሩ ነገር ስታስቢ አይችሽ አላቅም። ፈጣሪ ሊያስተምርሽ ነው ብዬም ሳስብ ግን ደግሞ ይህን ነገር በፍጹም ስትጠቀሚበት አይችሽ አላቅም። ይልቅ የሚያስደስትሽ ለሰዎች ጉድጓድ መቆፈር ብቻ ነው ብላ ሉሊትም ትናገራታለች። ሮዛ በጣም ትናደዳለች። በተለይ ደግሞ በሉሊት እንደዚህ መባል ለሷ የሞት ያህል ነው። ምክንያቱም በጣም ብዙ ነገር ስታደርጋትና እንዲሁም አንደኛው መንስኤዋ ከዳዊት ጋር እንድጣላ ያደረገችኝ እሷ ባንቴኑና እንዲሁም ሔዋን ባይመጡ ህይወቴን እመራ ነበር። በስርዓትም ዳዊት ጠብር ግፍ ብሎ ነበር የሚያኖረኝ። አሁን ላይ ግን እነሱ መጥተው ሁሉንም ነገር አበላሹብኝ በማለት ሔዋን ይህን ነገር እሷን መጀመሪያ እንደ ጓደኛ ቀርባ ይኸው ትዳሬን ቀማችኝ፣ መጨረሻ ላይ ደግሞ ባዶዬን ቀረው፣ ጎዳናም ወደኩኝ፣ እናቴም እንደዛው በማለት በጣም ተናዳ ሉሊትን ትናገራታለች። አንቺ ለማንኛውን ወጉን ይዘሻል፣ ግን ደግሞ እናንተ ናችሁ እንጂ ከቤቴ የመጣችሁት እኔ አይደለሁም። እኔማ በሰላም ቤቴ እየኖርኩ ነበረ። ደግሞ እያደረኩት ደግሞ ከእናንተ መጥፎ ጥላቻ ራሴን ለመጠበቅ ነው እንጂ ሌላ ነገር አይደለም። ምክንያቱም ደግሞ እናንተ መታችሁ ናችሁ የበጠበጣችሁኝ በማለት ሮዛም ትመልስላታለች። እኛ ምንም አላደረግንሽም። ይህ እዚሁ ላይ እንዲጥልሽ ያደረገው ተንኮልሽና እንዲሁም ሴራሽ ነው። ለሰው ልጅ መጥፎ ነገር ስታስቢና እንዲሁም ደግሞ የሰዎችን ውድቀት ስትፈልጊ ነበረ። ነገር ግን ደግሞ አንቺ መጨረሻ ላይ ራስሽ ነሽ የወደቅሽው፣ ምንም ነገር አልተሳካልሽም በማለት ሉሊት ትመልስላታለች። ሮዛ እኔ ሮዛ አይደለሁም፣ አሁን ላይ እንደምታየኝ አልሆንም፣ ቆይታ ያለሽ ደግሞ ሁሉንም ነገር አስተካክላለሁ። እኔ መቼም ቢሆን ማንም ጥሎኝ አያውቅም፣ ወድቄም አላውቅም በማለት ትመልስላታለች። እሱን በተንኮል ሳይሆን ከፈጣሪ ይቅር በለኝ ብለሽ ወደ ፈጣሪሽ ከተመለሽ በኋላ ያኔ ፈጣሪ ይቅር ይልሻል። ስለዚህ ቢያንስ እንኳን በምችው መጠን ለሰዎች ያለሽን ነገር በተለይ
መጥፎ ነገርና እንዲሁም ጥላቻ ውስጥሽ የተሞላውን አዝጁ ብላ ሉሊትም ስትናገራት አንቺ ልትመክሪኝ አቺም አንቺ የሆንሽ አይጥ ነገር ብላ ትሰድባታለች። መሳደብማ እኮ ስራሽ ነው። ነገር ግን እኔን ይሄ ሁሉ ነገር ከምንም በላይ ዳዊትን ያሳጣሽ ይሄ እንደሆነ እንዳትረሺው። ይሄው ዳዊትን አተሻል። ስለዚህ ከዚህ ደግሞ ጥፋትሽ ልትማሪ ይገባል ብላ ሉሊትም ትናገራታለች። ሮዛም ብትናደድም ነገር ግን ደግሞ ምንም እንዳልሆነች ለማስመሰል ትሞክራለች። እናም ሉሊትን በምትናገራት ሰዓት ቆይ አንቺ ግን ይህን ያክል ምን ስለሆንሽ ነው እኔን ተነስተሽ መካሪ ሆነሽ የደረሽው ትላታለች። እኔ ስለምታሳዝኝ ነው። የሰው ውድቀትና እንዲሁም ደግሞ ሰው ሲሰቃይ ማየት አልፈልግም። እኔም በጣም ብዙ ነገር አድርገሽኛል። ከዳዊት ጋርም ለማጣላት ብዙ ነገር ስታደርግም ነበረ። ነገር ግን አልተሳካልሽም። እንዲሁም በወጣሁበት ልታሳግጅኝም ነበር፣ ግን ደግሞ ያም አልሆነልሽም። አልፈሽም ደግሞ ዳዊትንም ልታስገድዩም ነበረ። በቃ በአጠቃላይ በጣም ብዙ ነገር ባንቴኑንም ልትገዩም ነበር። ስለዚህ ሁሉ ነገር እነዚህ ሁሉ ተንኮሎች ያንቺ ናቸው። ስለዚህ ከዚህ ጥፋትሽ ተማሪ፣ ከዛም ጥሩ ነሽ ስትኖሪ ሁሉንም ነገር ፈጣሪ ያስተካክልልሻል በማለት ሉሊት ስትናገራትኝ ሮዛ ይህንን ምክር ስትሰማ በጣም ነበር የተናደደችው። ምንም አይነት ምክር ከሉሊት መስማት አትፈልግም። ምክንያቱም ደግሞ ስለምትንቃትና እንዲሁም ደግሞ እነሱ የሚሉትን ነገር መቀበል ስለማትፈልግ ዴብም ወደ እኔ እንደሚመጣ እርግጠኛ ነኝ። ይህን ደግሞ አስተካክለዋለሁ ሁሉንም ነገር አሁን ይመስላቸዋል። አሁን እኔ ጎዳና ላይ በወድቅ ግን ወድቄ አልቀርም በማለት ትመልስላታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው ማመሰግነው። ወደ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ነው ይዤላችሁ የመጣሁት። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ወዳችሁ ፈቅዳችሁ ሁላችሁም ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ያው ድምፄ አሁንም ቢሆን ከጉንፋን አልዳንኩም ማለት ነው። በጣም አሞኝ ነበረ፣ እግዚአብሔር ይመስገን አሁን ግን በጣም ተሽሎኛል ማለት ነው። ግን ድምፄ አልለቀቀኝም። ስለዚህ እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዤላችሁ የሚቀርብ ይሆናል ማለት ነው። እንዲሁም እንግዲህ የመሰላችሁን ሀሳብ አስተያየት ኮሜንት ላይ ዱቅ አድርጉ፣ ላይክም አድርጉ ማለት ነው። እንግዲህ ዛሬ ትንሿ ሙሽራ ሮዛ ጎዳና እንደወደቀች ሁላችንም እናውቃለን። ዳዊትና ሔዋንም እንግዲህ በፍቅር በአንድ ላይ አብረው እየኖሩ ይገኛሉ ማለት ነው። ሰርጋቸውን በቅርቡ የሚከናወን ይሆናል ማለት ነው። ሮዛ ለልጇ ስትል በጣም ብዙ ዋጋ ስከፍል እንደነበርና በተለይ ደግሞ ዳዊት ደግሞ በአንቺ ሶስት ምክንያት ነው በአንቴኑ ችግር ውስጥ የገባ ይህ ያልተገራ ጸባይ ሲላ ሲናገራት ነበረ። ይህንን የተናገራትን ሁሉ እያስታወሰ ሔዋን ስትሄድ በጣም ተሰምቶትና እንዲሁም ደግሞ እየተከዘ ነበር። ነገር ግን ሔዋን ናፍቃኛለች፣ ስለዚህ ልጄ ጋር መሄድ አለብኝ፣ የኔ ሔዋን የት ነው ያለችው እያለም ዳዊት እንግዲህ ሔዋን ከኋላ መጣች ማለት ነው። ይሄው ያንተ ሔዋን መጥቼላለሁ ስትለውም ዳዊት በጣም ነው ደስ ያለው። ምክንያቱም ደግሞ ዳዊትና ሔዋን እንግዲህ አላንገናኝም እንችላለን ብላ ነበር ሔዋን ሄደችው። ሔዋን ተመልሳ በመምጣቷ በጣም ደስተኛ ሆኗል።